ቻይና በጸጥታው ምክር ቤት ከሶማሊያ ጋር እንድትቆም ኤርትራ ጠየቀች። የተባበሩት መንግስታት ገምጋሚ ቡድን ወደ ሱዳን ኤልፋሻር እንደላከ አስታወቀም። እስራኤል ለሶማሊላንድ የሀገርነት እውቅና መስጠቷን ተከትሎ ቻይና ወደ ታይዋን ሰራዊቷን ማስጠጋቷ ተሰማም። የእነዚህና ሌሎች መረጃዎች እናሰማችኋለን። ላይክ፣ ሼር እና ሳብስክራይብ እያደረጋችሁ የቻናላችን ቤተሰብ ይሁኑም። አሁን ወደ ዝርዝር እናልፋለን። እስራኤል በሉዓላዊነቷ ወታደራዊ ቤዝ እንድታቋቁምና ሌላ ሀገርን እንድትወጋ እንደማትፈቅድ ሶማሊያ አስጠነቀቀች። ለሶማሊላንድ የሰጠችውን የሀገርነት እውቅናም ሉዓላዊነቷን መደፈር አድርጋ እንደምትመለከተው ገልጻለች። እስራኤል ለሶማሊላንድ የሀገርነት እውቅና የሰጠችው የመጀመሪያ ሀገር መሆኗን ተከትሎም በርካታ ተቃውሞ እየገጠማት ሲሆን የሶማሊያው ፕሬዝደንት ካቢኔያቸውን ሰብስቦ ውሳኔ አስተላልፏል። የእስራኤልን ውሳኔ ያወገዘው ካቢኔው ሶማሊያ በምንም ተአምር ሉዓላዊነቷ አሳልፋ እንደማትሰጥና ሶማሊላንድ አንድ አካል ሶማሊያ መሆኗን በጠንካራ አቋም አስታውቋል። የሶማሊያው ፕሬዝደንት ሐሰን ሼክ መሐሙድ የእስራኤል ውሳኔ ሽብርተኝነት እንዲስፋፋና ቀጠናውን ለመተራመስ እድል ከመፍጠር ውጪ ሶማሊላንድ የሶማሊያ የግዛት አካል ከመሆን እንደማያድናት ገልጿል። ውሳኔውን ለመቀልበስም የተቻለውን ዲፕሎማሲያዊ ጥረት እያደረጉ እንደሚገኙ ገልጿል። የእስራኤል ውሳኔ ተከትሎ ሶማሊያውያን በሞቃዲሾ ከፍተኛ ህዝባዊ ተቃውሞ ያሰሙ ሲሆን የፍልስጤም ባንዲራ ሲያውለበልቡ ተስተውሏል። በአንጻሩ ሶማሊላንዳውያን በሀርጌሳና ሌሎች ከተሞች የደስታ ሰልፍ ባደረጉበት ወቅት የእስራኤል ባንዲራ በማንጠፍ አምላካቸውን ሲያመሰግኑ ታይቷል። የእስራኤልን ውሳኔ የአፍሪካ ህብረትን ጨምሮ በርካታ ሀገሮች የተቃወሙት ሲሆን ከእስራኤል ቀጥሎ እስካሁን የሀገርነት እውቅናው ያረጋገጠ ሌላ ሀገር የለም። በተጨማሪም እንደ ባህር ሰላጤውን የትብብር ምክር ቤት፣ የእስልምና ትብብር ድርጅት፣ የአፍሪካ ህብረትና የአውሮፓ ህብረትን ያሉ ዋና ዋና ቀጠናዊና ዓለም አቀፋዊ ተቋማትን በእስራኤል አካሄድ ላይ ያላቸውን ተቃውሞ ገልጿል። የጸጥታው ምክር ቤት እስራኤል ለሶማሊላንድ በሰጠችው እውቅና ላይ ለመወያየት ዛሬ አስቸኳይ ስብሰባ የጠራ ሲሆን አንዳንድ ተንታኞች በውሳኔው ተቃውሞ ይሰጣል እያሉ ይገኛሉ። አንዳንድ የመካከለኛ ምስራቅ የፖለቲካ ተንታኞች እንደሚሉት እስራኤል ለሶማሊላንድ እውቅና የሰጠችበት ምክንያት በበርበራ ወታደራዊ ቤዝ በማቋቋም የየመን ሁቲዎችን ለመምታት በማለም ነው። የመጀመሪያውና የመጨረሻው ዓላማዋ እሱና እሱ ብቻ ነው እያሉ ነው። ሁቲ የእስራኤል በሶማሊላንድ መኖር እኛ ላይ የተቃጣ ኢላማ አድርገን እንመለከተዋለን ብሏል። የቡድኑ መሪ አብዱል ማሊክ አል ሁቲ በሶማሊያ ውስጥ የእስራኤል መኖር ለጦር ሰራዊታችን ወታደራዊ ኢላማ እንደሆነ እንቆጥረዋለን፣ በሶማሊያና በየመን ላይ የሚሰነዘር ጥቃትም ለክልሉ ደህንነት ስጋት ነው ሲሉም ተደምጧል። የሁቲ መሪ እርምጃው አስከፊ መዘዝ እንደሚያስከትል አስጠንቅቆም ለሶማሊላንድ እውቅና መስጠት ሶማሊያና የአፍሪካ አካባቢ እንዲሁም የመን፣ ቀይ ባህርና በሁለቱም የቀይ ባህር ዳርቻዎች ላይ ያሉት ሀገራት ያነጣጠረ ነው ብሏል። ግብጽ ከጅቡቲ ጋር የገባችውን ውል መጨረሷ ተሰማም። ሁለቱም ሀገሮች በሶስት ጉዳዮች ላይ ስምምነት ማድረጋቸው ታውቋል። ወደ ጅቡቲ ያመሩት የግብጽ ምክትል ጠቅላይ ሚኒስትር ሌተናል ጀነራል ከማል ኤልዋዚር የወደብ ልማት ስምምነት የተባለለትን ውል ከጅቡቲ ተፈራርሟል። ከስምምነቱ መካከል የግብፁ ኤልዋሲዲ ኤሌክትሪክ በዱራሌ የኮንቴይነር ወደብ 23 ሜጋዋት የሚያመነጭ የፀሐይ ኃይል መሰረተ ልማት መገንባት የሚያስችል ነው የተባለ ሲሆን እንዲሁም የግብጽ ጭነቶችን ማስተናገጃ 10 ሄክታር መሬት በጅቡቲ ዓለም አቀፍ ነፃ ንግድ ቀጠና መስጠትን ያካትታል። በተጨማሪም በጅቡቲ ግሬት ሆርን ኢንቨስትመንት ሆልዲንግ እና በግብፁ የመንግስት ኩባንያ ሆልዲንግ ካምፓኒ ፎር ማሪታይም እና የብስ ትራንስፖርት መካከል የተደረገ የመግባቢያ ሰነድ ስምምነት የተካተተበት ነው። በስምምነቱ መሰረት 5 ሚሊዮን ኮንቴይነር ማስተናገድ የሚችል አዲስ የኮንቴይነር ወደብ ለመገንባት በመርህ ደረጃ ስምምነት ተደርሷል። የት አካባቢና መቼ ወደቡ ይገነባል የሚለው ግን አልተገለጸም። የግብጽ መንግስት የአሰብ ወደብ ለማልማትም ከኤርትራ መንግስት ጋር መስማማቱ የተገለጸ ሲሆን እንደ ጅቡቲው ግን ይፋዊ ስምምነት ሲፈጸም አልታየም።
የተባበሩት መንግስታት ገምጋሚ ቡድን ወደ ሱዳን ኤልፋሻር እንደላከ አስታወቀ። ይህም ኤልፋሻር በፈጣን ድጋፍ ኃይሉ እጅ ከወደቀች ለመጀመሪያ ጊዜ ነው ተብሏል። የተባበሩት መንግስታት የሰብአዊ ድርጅት አስተባባሪ ጽህፈት ቤት ኦቻም በሰሜን ዳርፉር ኤልፋሻር የግምገማ ቡድን ቅዳሜ ዕለት መድረሱን አስታውቋል። ድርጅቱ እንዲህ አይነት ተልእኮ ሲልክ ከተማዋ ከወራት ከበባና ከባድ ውጊያም በፈጣን የድጋፍ ኃይሎች RSF ስር ከወደቀች ከተወረረች በኋላ የመጀመሪያ ጊዜ እንደሆነ መረጃዎች አሳይቷል። ኦቻ እንደገለጸው ጉብኝቱ ሰፊ የሰብአዊ ድርድርን ተከትሎ የመጣ መሆኑን በመግለጽ ይህም ነዋሪዎች የእንስሳት መኖ እንዲመገቡ ካስገደዳቸው ከወራት የዘለቀ ከበባ በኋላ ነው ብሏል። የፈጣን ድጋፍ ኃይሉ ከተማውን ጥቅምት 26 ከተቆጣጠረ በኋላ በርካታ ዜጎች መሰደዳቸው በመግለጽ የተቀሩት ደግሞ የጅምላ ግድያ ተፈጽሞባቸዋል ሲል ገልጿል። የአሜሪካው ፕሬዝደንት የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ቦለስ የተልእኮን መምጣት በደስታ ተቀብሎም በአሜሪካ የሚመራው የዲፕሎማሲ ጥረት ይህንን እንዳመቻቸላቸው ተናግረዋል። የተባበሩት መንግስታት የግምገማ ተልእኮ በመጨረሻ ኤልፋሻር መድረሱን ማየት አበረታች ነው ሲሉ ቦለስ የሰብአዊ ስምምነት እንዲደረግ ጥሪ አቅርበዋል። የሱዳን ጦርም ሆነ የRSF ለሁሉም አካባቢዎች ያለምንም እንቅፋት የእርዳታ አቅርቦት እንዲፈቅዱም አሳስቧል። ታዊላ ተብሎ የሚጠራው የተፈናቃዮች መጠለያ ማዕከል ብቻ በአሁኑ ጊዜ ከ655 ሺህ በላይ ተፈናቃዮች እንደሚገኙ እነዚሁም አብዛኞቹም በኤልፋሻር የተከሰተውን ሁከት የሸሹ መሆናቸው ተረጋግጧል። እስራኤል ለሶማሊላንድ የሀገርነት እውቅና መስጠቷን ተከትሎ ቻይና ወደ ታይዋን ሰራዊቷ ማስጠጋቷ ተሰምቷል። ቻይና የታይዋንን ዋና ዋና ወደቦችን የመዝጋት ሙከራን የሚያካትትና ለወራሪዎችና ለውጭ ኃይሎችን ጥብቅ ማስጠንቀቂያ ነው ያለችውን ከፍተኛ ወታደራዊ ልምምድ በታይዋን ዙሪያ ማድረግ መጀመሯ እየተገለጸ ይገኛል። ዛሬ ሰኞ የተጀመረው ይህ የቀጥታ ተኩስ ልምምድ የአየር ኃይል፣ የባህር ኃይልና የሮኬት ወታደሮችን ያሳተፈ ሲሆን የታይዋን መከላከያ ኃይል ጽፋ መልስ ለመስጠት ወታደሮችንና የጦር መሳሪያዎችን በተጠንቀቅ ማሰማራቱን ተሰምቷል። ይህ የቤጂንግ እርምጃ የመጣው አሜሪካ ለታይዋን የ11.1 ቢሊዮን ዶላር የጦር መሳሪያ ሽያጭ ማጽደቋንና የጃፓን ጠቅላይ ሚኒስትር ሳናይ ታካዩቺ ቻይና በታይዋን ላይ ጥቃት ከሰነዘረች የጃፓን ጦር ጣልቃ ሊገባ እንደሚችል ፍንጭ መስጠታቸው ተከትሎ ነው። ቤጂንግ ታይዋንን የራሷ ግዛት አካል አድርጋ የምትቆጥር ሲሆን አስፈላጊ ከሆነም በኃይል እንደምትቆጣጠራት ስትገልጽ ቆይታለች። የቻይና ጦር እንደገለጸው በታይዋን ሰሜንና ደቡብ ምዕራብ አቅጣጫዎች የምድርና የባህር ኢላማዎችን ልምምድ አድርጓል። ጀስት ሚሽን 2025 ተብሎ የተሰየመው ይህ ልምምድ ማክሰኞ የሚቀጥል ሲሆን የደሴቷን ቁልፍ ወደቦችን የመዝጋትና ደሴቷን የመክበብ እንቅስቃሴዎችን እንደሚያደርግ ይገመታል። የታይዋን ፕሬዝደንት ጽህፈት ቤት ቻይና ዓለም አቀፍ ሕጎችን በመጣስ እያደረገችው ያለውን ወታደራዊ ማስፈራራት በማውገዝ ቤጂንግ ይህንን ኃላፊነት የጎደለው ትንኮሳ በአስቸኳይ እንድታቆም ጠይቋል። የታይዋን መከላከያ ሚኒስቴር በበኩሉ ባለፉት 24 ሰዓታት ውስጥ 2 የቻይና የጦር አውሮፕላኖችና 11 መርከቦች በደሴቷ ዙሪያ ሲንቀሳቀሱ መታየታቸው ገልጾም የታይዋን ጦር በተጠንቀቅ ላይ እንደሚገኝና ፈጣን የአጸፋ ምላሽ ለመስጠት ዝግጁ መሆኑን አስታውቋል። ቻይና ይህንን አዲስ እንቅስቃሴ የጀመረችው እስራኤል ለሶማሊላንድ የሀገርነት እውቅና መስጠቷን ተከትሎም ታይዋንም ተመሳሳይ እድል ታገኛለች በሚል ስጋት መሆኑ እየተገለጸ ነው። ቻይና የእስራኤል ውሳኔው በመቃወም የሶማሊያ ሉዓላዊነትና አንድነት እንደምትደግፍ አስታውቃለች። ሱዳን ከበፊቱ ዛሬ በተሻለ ቁመና ትገኛለች ሲሉ ጀነራል አልቡርሃን አስታወቁም። የሱዳን ሽግግር ሉዓላዊነት ምክር ቤት ሊቀመንበር ጀነራል አብዱልፈታህ አልቡርሃን ሰሞኑን ከቱርኩ ፕሬዝዳንት ረሲፕ ጠይብ ኤርዶሃን መወያየታቸው የሚታወስ ሲሆን በአንካራ በተካሄደው የፕሬስ ኮንፈረንስ ላይ እንዲህ ሲሉ ተደምጧል። ወዳጆቻችን ብለን ለምናስባቸው ሀገሮችና ሱዳን ደካማና የተሳሳቱ እርምጃዎችን ለመውሰድ የሚዘጋጁ ሰዎች ግልጽ መልእክት አለኝ ያሉት ሲሆን ሱዳን ዛሬ ከበፊቱ የበለጠ ጠንካራ ነች እና ጥንቃቄ ማድረግና ወደ ስህተቶች ከመውደቅ በፊት ወደ ኋላ መመለስ ይጠይቃል። የሚከተሉት መዘዞችም ውድ ይሆናል ብሏል። ከአንድ ዓመት በፊት ከተባበሩት አረብ ኤሚሬትስ ፕሬዝዳንት መሐመድ ቢን ዚያድ ጋር ቀጥተኛ ውይይቶች እንደተካሄዱት የገለጹት አልቡርሃን በዚህ ወቅት በሱዳን ላይ የሚፈጸመውን ጥቃት ለማስቆም ቃል ገብቶ እንደነበሩ አስታውሷል። ይህ ቃል ግን አልተከበረም። እናም ለተገባው ቃል ምንም አይነት ቁርጠኝነት ሳይኖር ተመሳሳይ እርምጃ ቀጥሏል ብሏል። ጀነራል
አልቡርሃን ከፕሬዝዳንት ኦርዶሃን ጋር ባደረጉት ውይይት ቱርክ የሱዳንን ሰላምና መረጋጋት እንዲረጋገጥ የበኩሏን ጥረት እንድታደርግ መጠየቃቸው የተገለጸ ሲሆን ሆኖም ከፈጣን ድጋፍ ሰጪ ኃይሉ ጋር የሚደረግ ውይይት አሁንም እንደማይቀበሉት ማረጋገጣቸው ተሰምቷል። እንደ ጀነራል አልቡርሃን አባባል ሱዳን የፈጣን ድጋፍ ኃይሉ ታጣቂ ቦታዎችን በያዘበት ሰዓት የሚደረግ ድርድር ውጤት የለውም የሚል ነው። ቻይና በጸጥታ ምክር ቤት ከሶማሊያ ጋር እንድትቆም ኤርትራ ጠየቀች። የተባበሩት መንግስታት የጸጥታው ምክር ቤት በሶማሊላንድ እውቅና ጉዳይ ዛሬ ማክሰኞ በሚያደርገው ስብሰባ ላይ ቻይና የሶማሊያን ሉዓላዊነት እንድትከላከል ኤርትራ ጠይቃለች። ቻይና እስራኤል ለሶማሊላንድ የሰጠችው እውቅና ከታይዋን ጋር በማመሳሰል ምክር ቤቱ የማያወላውል ምላሽ እንዲሰጥ የሚጠበቅባትን የሞራል ኃላፊነት እንድትወጣ ኤርትራ ጥሪ አቅርባለች። የኤርትራ የማስታወቂያ ሚኒስቴር ትላንት ባወጣው መግለጫ እስራኤል ለሶማሊላንድ የሰጠችው እውቅና ቀጠናዊና ዓለም አቀፋዊ አደገኛ ቀውስና ብጥብጥ ለመፍጠር ለረጅም ጊዜ ሲብላላ የቆየ ጉዳይ ነው ብላለች። ስለዚህም በተባበሩት መንግስታት ጸጥታ ምክር ቤትና በአባላቱ ደረጃ የማያሻማ ምላሽ የሚያስፈልገው ጉዳይ ነው ብሏል መግለጫው። ከዚህ አንጻር ይህ ጉዳይ ከታይዋን ጋር የሚያመሳስል በመሆኑ ቻይና ከምታራምደው አቋም አንጻር ያለባትን ሞራላዊ ኃላፊነት መወጣት ይጠበቅበታል ስትል ኤርትራ ቻይና በጸጥታ ምክር ቤት ውስጥ የሶማሊላንድን እውቅና የመቃወም አቋም እንድታራምድ ጥሪ አቅርባለች። ቻይና እስራኤል የሰጠችውን እውቅና ከተቃወሙ ሀገራት መካከል ስትሆን ኤርትራም የእስራኤልን እርምጃ ተቃውመዋለች። ባለፉት 3 ቀናት ዋነኛ መነጋገሪያ ሆኖ የቆየውን እስራኤል ለሶማሊላንድ የሰጠችውን የሀገርነት እውቅና በተመለከተ ዛሬ ሰኞ ታህሳስ 20 ቀን 2018 ዓ.ም በተባበሩት መንግስታት የጸጥታው ምክር ቤት ንግግር ያደርጋል። ዜናዎቻችን በዚህ